ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ቆያችሁልኝ? እኔ ፈጣሪ ይመስገን በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት በሸ ቤተሰብ ያሉ ቃላት ምስረታዎችን ነው። እያንዳንዱን በፊደላቸው እያየን እንሄዳለን፣ ቃላት ምስረታዎችን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንዲሁም በጣም ላይክ ባረጋችሁ ቁጥር ሰዎች ይዳረሳል። ላይክ ማድረጋችሁን አትርሱ ማለት ነው። በግል መማር የምትፈልጉ ልጆች ከታች ባስቀመጥኩላችሁ ስልክ ቁጥር ደውሉ። በኢሞ፣ በዋትሳፕ፣ በቴሌግራም እያስተማርን ነው። በደንብ ተለማመዱ። እየጻፋችሁ በእስክርቢቶ በደብተራችሁ ላይ በደንብ ተለማመዱ። ቴሌግራም ልካችሁ ደግሞ ያለውን ነገር ማሳረም ትችላላችሁ። ስለዚህ ወደ ቃላት ምስረታዎቹ ስንገባ መጀመሪያ የምንጠራው ፊደሎችን ነው ማለት ነው። ስማቸውን እንጥራቸው እስቲ። የመጀመሪያው የምናገኛት ሸ ናት። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። በቀላሉ እንደዚህ አድርገን እንለያቸዋለን። አሁን ደግሞ ከመጨረሻው ወደ መጀመሪያው እንጥራቸው። ሾ፣ ሽ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ ብለን ፊደሎቹን በቀላሉ መለየት እንችላለን ማለት ነው። ቀጥሎ ደግሞ የምንሄደው ምንድን ነው? በእያንዳንዱ ያሉትን ቃላት ምስረታዎችን ደግሞ በደንብ እናያለን ማለት ነው። መጀመሪያ ላይ የምናገኘው እዚህ ጋር ያለው ምን ይላል? የሸ ቤተሰብ መጀመሪያ የረ ቤት አራተኛ ሸራ፣ ሸራ ይላል። በጣም አሪፍ ሸራ። ቀጥሎ ምን ይላል? ሸራ። እሺ እዚህ ጋር ምን ይላል? ሸዋ፣ ሸዋ፣ ሸዋ ይላል። በጣም ቆንጆ ሸዋ። ቀጥሎ ምን ይላል? ሸማ፣ ሸማ ይላል። ሸማ። በጣም ቆንጆ ሸማ። ኦኬ ከሸማ ቀጥሎ ምን ይላል? ሸለቆ፣ ሸለቆ ይላል። ሸለቆ። በጣም አሪፍ። እሺ ቀጥሎ እዚህ ጋር ምን ይላል? የሸ ቤት አሁንም መጀመሪያ ሸሚዝ፣ ሸሚዝ፣ ሸሚዝ ይላል። በጣም ቆንጆ። እነዚህ በሸ ቤት መጀመሪያ ፊደል ያሉ ቃላት ምስረታዎች ናቸው። በሸ ቤት ሁለተኛ ያሉትን ደግሞ ስናይ መጀመሪያ የምናገኘው ሹካ፣ ሹካ ይላል። ሹካ። ቀጥሎ ምን ይላል? ሹል፣ ሹል፣ ሹል። በጣም ቆንጆ። ቀጥሎ ምን ይላል? ሹራብ፣ ሹራብ፣ ሹራብ ይላል። በጣም ቆንጆ ሹራብ። ቀጥሎስ? ሹፌር፣ ሹፌር፣ ሹፌር። በጣም ቆንጆ። ቀጥሎ ምን ይላል? ሹራብ፣ ሹራብ። እነዚህ ደግሞ በሸ ቤተሰብ ሁለተኛ ያሉ ቃላት ምስረታዎች ናቸው። በጣም አሪፍ። ቀጥሎ ደግሞ በሸ ቤተሰብ ሶስተኛ ያሉ ቃላት ምስረታዎችን ስናይ መጀመሪያ የምናገኘው ምን ይላል? ሸ ቤተሰብን ሁለተኛ ላይ ስንጠቀማቸው ማለት ነው። የሺ፣ የሺ ብለን እንጠራለን። የሺ። ኦኬ እዚህ ጋርስ? እሺ፣ እሺ፣ እሺ። ኦኬ ቀጥሎስ? ሺፋን፣ ሽፋን፣ ሽፋን። በጣም አሪፍ። ቀጥሎ ሺቀላ፣ ሺቀላ፣ ሺቀላ። ቀጥሎ ሺበት፣ ሺበት ብለን በሸ ቤተሰብ ሶስተኛ ቃላት ምስረታ እናያለን ማለት ነው። ቀጥሎ ደግሞ በሸ ቤተሰብ አራተኛ ያሉትን ደግሞ ስናይ መጀመሪያ የምናገኘው ምን ይላል? ሻማ፣ ሻማ፣ ሻማ ይላል በቀላሉ። ቀጥሎስ? ሻሽ፣ ሻሽ፣ ሻሽ ይላል። በጣም አሪፍ ሻሽ። ቀጥሎ ምን ይላል? ሻይ፣ 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 ሻይ ይላል። በጣም አሪፍ። ቀጥሎ ሻንጣ፣ ሻንጣ ይላል። በጣም አሪፍ ሻንጣ። ቀጥሎ ሻለቃ፣ ሻለቃ ይላል። ሻለቃ። በጣም በቀላሉ በሸ ቤተሰብ አራተኛ ያሉትን እንደዚህ አድርገን መለየት እንችላለን ማለት ነው። ቀጥሎ ደግሞ በሸ ቤተሰብ አምስተኛ ያሉትን ደግሞ ስናያቸው እዚህ ጋር መጀመሪያ የምናገኘው ምን ይላል? ሼፍ፣ ሼፍ፣ ሼፍ ማለት ያው ምግብ አብሳይ ማለት ነው። ሼፍ። ኦኬ ቀጥሎ ምን ይላል? ሼባ፣ ሼባ፣ ሼባ። በጣም አሪፍ። ቀጥሎ መሼ፣ የሸ ቤተሰብን ሁለተኛ ላይ ስንጠቀማት ማለት ነው። መሼ እንላለን። መሼ። ቀጥሎስ? ሻሼ፣
ሻሼ። በጣም አሪፍ። እሺ እንቀጥል። ምን ይላል እዚህ ጋር? ሼም 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 ብለን በቀላሉ በሸ ቤተሰብ አምስተኛ ያሉትን በእንደዚህ አይነት መልኩ መለየት እንችላለን ማለት ነው። ቀጥሎ ደግሞ በሸ ቤተሰብ ስድስተኛ ያሉትን ስናይ ደግሞ ምን ይላል? መጀመሪያ ላይ የምናገኘው ሽሮ 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 ይላል። በጣም አሪፍ ሽሮ። ቀጥሎስ ሽቶ ሽቶ። በጣም ቆንጆ ሽቶ። ቀጥሎስ ሽቦ ሽቦ። በጣም አሪፍ ሽቦ። ቀጥሎስ ሽጉጥ ሽጉጥ ሽጉጥ። በጣም አሪፍ ሽጉጥ። ቀጥሎስ ሽንት 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 ብለን በቀላሉ በሸ ቤተሰብ ስድስተኛ ያሉትን በእንደዚህ አይነት መልኩ መለየት እንችላለን ማለት ነው። ቀጥሎስ በሸ ቤተሰብ ደግሞ ሰባተኛ ያሉትን ስናይ መጀመሪያ ያለውን ስናገኘው ሾላ ሾላ ይላል። ሾላ። በጣም አሪፍ። ቀጥሎስ ሾመ ሾመ ሾመ። ቀጥሎስ ሾርባ 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 ይላል። በጣም አሪፍ። ቀጥሎስ ሾለከ ሾለከ ሾለከ። በጣም ቆንጆ። መጨረሻ ላይ ደግሞ ሾፈረ ሾፈረ። በሌላ አማርኛ ነዳ እንደማለት ነው እና ሾፈረ ብለን በቀላሉ በሸ ቤተሰብ ያሉትን በእንደዚህ አይነት መልኩ መለየት እንችላለን። በደንብ በእስክሪብቶ በደብተራችሁ ላይ የጻፋችሁ ተለማመዷቸው። ቴሌግራም፣ ዋትሳፕ ላይ ብትልኩልኝ አይቼ እመመልስላችሁ ይሆናል ማለት ነው። ትክክል መሆን አለመሆናችሁን። በግል መማር የምትፈልጉ ልጆች ቁጥር ያለላችሁ ደውሉልኝ። ለዛሬ የነበረን ቆይታ ይህን ይመስላል። ቀጣይ ደግሞ ሌላ ይዤላችሁ ቃላት ምስረት ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። ደህና ሁኑ።